አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት ስለምታደርጉ በጣም አመሰግናለሁ። የአላህ መልእክተኛ ማን ናቸው? የአላህ እዝነት ማሳያ የነቢያችን አለይሂ ሰላቱ ወሰላም መላክ ትልቅ ምልክት ነው። አላህ በተከበረው ቃሉ መልካም ስነ ምግባር ልታሟላ እንጂ አላክንህም ይላል። ነቢያችን አለይሂ ሰላቱ ወሰላም በስነ ምግባር የመጠቁ ከሰው አእምሮ በላይ ሆነው የሰው ልጅ ልብ በፍቅር ለመቆጣጠር የተፈጠሩ እስኪመስል ድረስ ጸባያቸው ረቂቅ ነው። ከሷሃቦቹ ጋር የነበረው መስተጋብር፣ ከሚስቶቹ ጋር የነበረው አኗኗር፣ ለጠላቶቻቸው እንኳን ሳይቀር የነበረው ስነ ምግባር ለጉድ ነው። አንድ ቀን ነቢያችን አለይሂ ሰላቱ ወሰላም ዘንድ አንድ ገጠሪ ይመጣል። ኑሮ ያልሰመረለት ደሃ ግለሰብ ነው። ሳህን ሙሉ ወይን ስጦታ ለነቢያችን አለይሂ ሰላቱ ወሰላም ይዞላቸው ይመጣል። እሳቸውም ስጦታቸውን ይቀበላቸዋል። ወይኑንም መመገብ ይጀምራሉ። መጀመሪያውን ጎርሰው ፈገግ አሉ። ሁለተኛውንም ጎርሰው ፈገግ ይላሉ። ገጠሪው ተደሰተ። የነብዩ አለይሂ ሰላቱ ወሰላም ሷሃቦች ሁሌም ለነብዩ ሀዲያ ሲመጣላቸው ስለሚያካፍሏቸው አሁንም እንዲያካፍሏቸው በጉጉት ይጠብቁ ጀመር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን የመጣላቸውን የወይን ፍሬ አንድ በአንድ ፈገግ እያሉ በልተው ጨረሱ። ስጦታውን አቅራቢው ገጠሪ በጣም ተደስቶ አመስግኖ ሄደ። አንድ የነብዩ ሰለላሁ ዐለይሂ ወሰለም ሷሃባ ወደ እሳቸው ቀረብ ብሎ ያ ረሱላህ ምን ነው ሳያካፍሉን ጨረሱት ብሎ ጠየቃቸው። ነቢያችን አለይሂ ሰላቱ ወሰላም ፈገግ ብለው መለሱለት፣ ሰውየው መደሰቱን አይታችኋል አይደል? ወይኑን ስቀምሰው በጣም ይመር ነበረ። ባካፍላችሁ አንዳችሁ ገጠሪውን የሚያስከፋ ነገር እንዳታሳዩት ስለሰጋው ነው አላቸው። ሱብሃንአላህ! ምን አይነት አኽላቅ፣ ምን አይነት ስነ ምግባር ነው! ያ ረሱላህ፣ ያ ሐቢበላህ፣ እናቴም አባቴም ሀብቴም ንብረቴም ህይወቴም ፊዳ ይሁንልዎ ፊዳከ አቢ ወኡሚ ያ ረሱላህ